ወይዘሮ ሜላት ወይዘሮ ባዩሽና ሜሮን በአንድ ላይ ሲያወሩ ደረሰችባቸው። ጽዮን ቅዱስን እንደላከችው ሰላም ደረሰችበት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት ያለ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ኸይርያ ነኝ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሆኑ። ዛሬ ላይ እንግዲህ ነው የተከታታይ ድራማ ይዤ መጥቻለሁ። ያው ባለፈው እንዳየነው ወይዘሮ ባዩሽ ከእስር ቤት እንደወጣች እና ከዛም ወጣ ደግሞ ወይዘሮ ሜላትን መስፍንን የግሏ ለማድረግ እየሞከረች ነበረ። እርግብ እንዳልሞተች ስትሰማ ከስራ ባልደረባዋ ጋር ተጣልታለች ማለት ነው። አሁን ላይ እንግዲህ የስራ ባልደረባዋንና እርግብን እያስፈለገች ልታስገድላቸው ደርሳለች። በድጋሜ እንግዲህ ሜሮን ጋር ደውላ ሜሮንን እያለቻት እርግብ የት እንደሆነች ትናገሪያለሽ ወይም ደግሞ አጠፋሻለሁ ብላታለች ማለት ነው። እርግብ ደግሞ አሁን ላይ ያለችበት አትታወቅም ማለት ነው። በዛ ላይ ወይዘሮ ሜላት እርግብንና አይሚን ባዩሽን እየተከታተለች ከስር መፈታቷን ስታውቅ ሄዳለች ከቤት ወጣ ማለት ነው። አሁን ላይ የጽዮን ጓደኛ ቅዱስ ሀና ባለፈው ተቀጣጥረው ሊገላት እንደነበረ ግደላ ስላለችው አሁን ላይ ግን ያንን ድንጋይ ተሸክሞ ራሷ ላይ ሊያደርገው ሲል ሀና ዞር ስትል ተገናኙ። ከዛም በኋላ ምንድን ነው ብላ ስትለው ወገቡ ላይ ራሱ ላይ አድርገው ሀና እግር ላይ ወደቀ። ይቅር በይኝ ብሎ አላት ማለት ነው። ምንድን ነው ይቅር ምለ ተነሳ ስትለው ከኢዝራ ራቂ ሀና የአንቺ ኢዝራ ጋር መሆን ለሁሉም ሰዎች ጥሩ አይደለም ብሎ አላት። እሱ ደግሞ ምንድን ነው የምትለኝ? እኔ ምንም የማውቀው ጉዳይ የለም ምንድን እያልክ ነው እያለች ስትኮሳተርበት ከኢዝራ ራቂ ለሁሉም ጥሩ አይደለም ነው እያልኩሽ አላት። ከዛም ሀና ደግሞ ይህን ጉዳይ በድጋሚ እናወራበታለን ብላ ተሰናበተችው ማለት ነው። አሁን ላይ እንግዲህ የኢዝራና የሀና ጉዳይ እየቀጠለ ሲሄድ ጽዮን በጣም ስለተበሳጨች በድጋሚ ቅዱስን አገኘችው። አንተ ሽንታም ነህ ብላ ሰደበችው። ከዛም አልፎ ደግሞ ለሰላም እንዴት ትናገራለህ ሀናን አስገደለችኝ ብዬ ስትለው እኔ ለማንም አልተናገርኩም ግደላት ብዬ አይደለም የነገርኳት ሌላ ነው ሲላት፣ ከዚህ በላይ ምን ትላለህ? የነገርኩትም ለሰላም ብቻ ነው ሲል ጽዮን ደግሞ ሰላም ማለት እኮ ሰበር ዜና ናት፣ እንዴት እሷ ሰማሽ ማለት የግቢው ተማሪ ሰማ ማለት ነው ብላ ስትለው፣ ካሁን ቀጥለህ አይደለም እንፊቴ ልትቀርብ አይደለም አንድ ስሜን ስጠራ ብሰማህ ሊደፍረኝ ነው ብዬ ነው የምናገረው ብላ አለችው ማለት ነው። ምክንያቱም እስኪ አንተ ከኢዝራ ምን አለህ እስኪ የሚወደድ ነገር ከመልክ የለህ፣ ከጎበዝ ተማሪ ጎበዝ አይደለ ብዙ ነገር አለችው። ኢዝራ እኮ ጎበዝ ተማሪ መልካም የሀብታም ልጅ ነው፣ ከአንተ ጋር ዘላለም ከምኖር ከሱ ጋር አንድ ቀን ባድር ይበልጥብኛል ብላ ተለየችው ማለት ነው። እንግዲህ ኢዝራ ለራሷ መሆን ትፈልጋለች። ሰላምዬ ደግሞ ዛሬ ላይ እንግዲህ ሀንቾ ስለነገረቻት ስለ ቅዱስ ጉዳይ ቅዱስ እኮ እናገኘሽ ብሎ አግኝቶኝ ድንጋይ ተሸክሞ ይቅር እና ከኢዝራ ተለያይ ብሏል ስትል ሰላም በጣም እየተበሳጨች ጽዮን ናት ልታደርግ የምትችለው ብላ ቀጥታ ጽዮን ጋር ሂዳ አናገረቻት። ለምንድን ነው ቅዱስን የላክሽው? አንቺ ምንድን ነው የምታገኘው ከሀናና ኢዝራ መለያየት? ምንድን ነው የምትፈልጊው ስትላት፣ እኔ እኮ እወደዋለሁ አለች ጽዮን። ምንድን አፈቅረዋለሁ አንቺ መውደድ አይገባሽም እና ብታፈቅረው ሀናና ኢዝራ ተለያዩ ማለት አንቺን ገደልኩሽ ማለት ነው። ሀና እህቴ እንደሆነች አታውቂም እንትላ ምን ስትላት፣ ያውም ለስንት አመታት ሙሉ ከቤታችን የራቀች እህታችን የሀና አንድ ነገር ሆነች ማለት የቤቱ ሰው ሁሉ አንቺን እንደሚያጠፋሽ ወቂ ስትላት፣ አጠፋሻለሁ ብላ ዝታባት ተነሳሽ ማለት ነው። አጠፋሻለሁ ሻማ ለኩሳኛለች እና ብላ ጽዮን ተለያዩ። እንኳንም እህት መሆንሽን ሰማሁ እያለች እንግዲህ ጽዮን ጋር ተለያይተዋል ማለት ነው። ከዛም አልፎ ተርፎ እንግዲህ በድጋሚ አሁንም ሰላም እያላረፈችም ቅዱስን አናገረችው። ምንድን ነው ቅዱስ የምሰማው ሀና ጽዮን ልካይ ነው እንደዚህ አድርግ ብላ ብሎ ለሰላም ሲነግራት፣ እልቁ የሚያዋጣ ሀናና ኢዝራ አንድ ላይ መሆናቸው ነው። ሀናንና ኢዝራን አለያየህ ማለት ጽዮን የኢዝራ ሆነች፣ አንተ ብዶችህን ቀረ። አሁን ላይ ግን ሀናና ኢዝራ አንድ ላይ ከሆኑ ቢያንስ ጽዮን ያንተ ትሆናለች ብላ አረጋግተዋለች ማለት ነው። ግን ቁም ብላ አስበህበታል ብለዋለች። እሱም ደግሞ እንግዲህ እየተባለውን አይታወቅም ማለት ነው የሚያስበውን። ከዛም አልፎ ተርፎ እንግዲህ አሁን ላይ የሚመጣውን እናያለን።
ወይዘሮ ሜላት እንግዲህ ባዩሽን እየተከታተለች ሳለ በስታያት ከሜሮን ጋር ቆመው እያወሩ ነበር። ምን እያወሩ ነው? ቆይ ሜሮንም አብራት ትሰራለች እንዴ እያለች እየገረማት ነበር ማለት ነው። ከዛም እንግዲህ እያወሩ ሲጨርሱ ሜሮንን ተከትላ ወይዘሮ ሜላት ወደ ሜሮን ቤት ቀጥታ ሄዳለች። ሜሮን ቤት ገብታ ሳለ ወይዘሮ ሜላት በሩን ከፍታ ገባችና ሜሮን እንደነገጠች ምንድን ነው ቤትሽ ያምራል እያለች ስትላት ለማማር ነው እኔ ለጸብ አልመጣሁም ምን ነው ደነገጥሽ ስትላት እንዴት አልደነግጥ እንዴት መጣሽ? አይ እኔ ከባዩሽ ጋር የምታውቂው ነገር ካለሽ እንድትነግሪ ነው። አሁን እኮ ባዩሽ ጋር ቆማችሁ ስታወሩ ተከትዬሽ መጥቼ ነው ስትላት ሜሮን እንደነገጠች እኔ ከባዩሽ የማውቀው ነገር የለኝም አብራችሁ እየሰራችሁ ነው እንዲ ያረ እኔ አብሬያት አልሰራም አለች ሜሮን። ከዛም አልፎ እንግዲህ ሜሮን ስለ ባዩሽ ጉዳይ ልነግራት አልቻለችም እና ቤትሽ ያምራል እያለች እያወሩ መቼም ይገባሻል እኔ ላይ ሜሮን ባዩሽ ያደረገችብኝ ነገር ስለዚህ ብትነግሪኝ እሳ ስትላት እኔ ምንም አላቅም ብላ ካለች ሜሮን ማለት ነው። እንደዛ ከሆነ ስልክ ቁጥሯን ሰጠቻት። የምታዝልልኝ ከሆነ በዚህ ደውለሽ ንገሪ ብላታለች ሜሮን። እንግዲህ ሜሮንም ደግሞ ተስማምታ የምትነግራት ይሆናል አይሆንም የሚለውን ደግሞ በቀጣይ የምናይ ይሆናል ማለት ነው። ከዛም አልፎ ተርፎ እንግዲህ አቶ ኖላዊ አሁን ላይ ያሲርን እየፈለገ በየቱቦ ውስጥ ገብቶ ይሆናል እያለ እየፈለገ ሲፈልግ አቶታል። በስተመጨረሻም ሆነ መጠጥ ቤት አግኝቶት እንግዲህ ሲጠጣ አግኝቶት መጠጡን ተው ብሎ ወደ ቤቱ ሄዶ ወስዶታል ማለት ነው። ከዛም ያሲር ተኛ። ከዛም አቶ ኖላዊ ምግብ እየሰራ ምግቡ ሰርቶ ሲያበቃ እንግዲህ የያሲር ስልክ ጮኸ። ያሲር ደግሞ በእንቅልፍ በሰካራ ልቡ እንግዲህ ስልኩን አንሳው ብሎ ስለነበረ አቶ ኖላዊ ስልኩን አነሳው። ስልኩን ሲያነሳ የተምቹ አጎት ነበር ማለት ነው። ዘሪሁን ነው። ከዛም ደግሞ እንግዲህ ተምቹ የት ነው ብሎ ሲለው ተምቹ አሁን ላይ ተኝቶ ነው ሲነሳ አገናኛለሁ ብሎ ዋሽ ማለት ነው አቶ ኖላዊ። ከዛም ስልኩን ከዘጋ በኋላ በቃ ውሸታማ ጨብጫቢ ያደረጉኝ እኒህ ልጆች አንተ ያሲር እያለ በእርግጫ እየመታ ቀሰቀሰው። እሱ ግን ሊሰማ አልቻለም። ከዛም ምግቡን አቀረበና ከበሉ በኋላ እንግዲህ በስተመጨረሻም እየበሉ እንዳለ ይሄን ነገር ለያሲር ሲነግረው እንዴ ስልኩ የተደውሎ ነበር ነው አንተ እንኳን ሳብላኝ ነው እንግዳስ ያላ እኔ እሱ እስካሁን እኔ አንድ ነገር ብንየው ነበር ተምቹ ምንም ነገር ቁጭ አይልም እኔን ይፈልግ ነበር እኔ ግን ይሄው ቁጭ ብዬ እበላለሁ ብሎ እንግዲህ ተነስተው ተምቹን ሊፈልጉ ሄደዋል ማለት ነው። አሁን ላይ ተምቹን በየቦታው ፈለጉት ግን ሊያገኙት አልቻሉም። ወይትም እንደሆነ ማለት ነው። ተምቹ የት ሆኖ እንደሆነ አይታወቅም። እሱ እንግዲህ ተደብቆ ድንብላልዬ ጋር ፍቅሩን እየሰራ ነው። ያው እነሱ ምንም የሚያውቁት ጉዳይ የለም ማለት ነው። በጣም አስገራሚና የሚገርም ጉዳይ ነው ሁላቸውም ላይ ያለው ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚገርመው ጉዳይ ሀንዬ የእዝራን ፍቅር መቀበሉና ያሲር እንደሚወዳት ለምሳሌ ነግረዋለች። ምሳሌ ወንድሟ ደግሞ ሲጨንቃት እንግዲህ አይዞሽ ልብሽ የፈቀደውንና ስሜትሽን መከተል ነው እንጂ ስለ ወለታ ግለታ ምናምን ነገር አትሰቢ ብሎ አረጋግቷታል ማለት ነው። አሁን ላይ ያው ሀና በጣም ተደግንጣለች። ከዛም አልፎ ተርፎ እንግዲህ ሀና ዛሬ ቤቷ ሄዳለች። ተምቹና አይሚን ያሲርና አቶ ኖላዊ ተምቹን ፈልገው ሲያጡት ወደ ቤት ሲመለሱ ሀና ቤት አግኝተዋታል ማለት ነው። ከዛም ያሲርና ሀና እንደተፈጣጠጡ ቀሩ ማለት ነው። ሁለታቸውም ተደነጋግጧል። ሀንዬ እያለ አቶ ኖላዊ ሲላትም እሷን ፍጥጥ ብላ ዝም አባቴ ምን ነው ምንም አልሆንኩም። ከዛም ያሲር አባይ እኔ ልውጣ ብሎ ፋዘር እኔ ልውጣ ብሎ ሲወጣ ያሲር ብሎ ተቆጣው። ከዛም በኋላ ሀና ሰላም አትይውም እንዴ ሰላም አትይኝም ያሲር ሰላም ልበልህ ብላ ስትለው ያሲር ምንም መልስ ሳይመልስላት በሩ ከፍቶ ወጣ ማለት ነው። በጣም የሚገርም ነው ያሲርና የሀና ጉዳይ ማለት ነው። እንግዲህ ሀናን በመፍጠሯ የእዝራን ፍቅር በመቀበሏ ያሲርም ደግሞ በመዘገይቱ ተለያይተዋል። ግን መጨረሻው ምን እንደሚሆን ደግሞ አብረን የምናይ ይሆናል። ቪዲዮ ላይክ ደስ ካላችሁ ላይክ ሸር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ያጠናክሩን ሸር ላይክ በማድረግ ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን። በያላችሁበት የአላህ ህዝነት ሁሉ ራህመት ከእናንተ ጋር ይሁን እላለሁ ማለት ነው። በቀጣይ ፓርት ደግሞ በአዲስ ቪዲዮ እንግዲህ ወይዘሮ ባዩሽ እውነት እንግዲህ አስቀጥራለች አብረው የምሰራዋንና አይሚን አብራት የምሰራዋንና እርግብን ታስገድላለች አታስገድለውም የሚለውን ደግሞ በቀጣይ ይዘን የምንመጣ ይሆናል ማለት ነው። አሁን ላይ እንግዲህ በወይዘሮ ባዩሽ ሜሮንም ላይ ሁላቸውንም ዝታለች ማለት ነው።
በቀጣይ ደግሞ አዲስ ነገር ይዘን የምንመጣ ይሆናል። ቪዲዮውን ግን ላይክ ሸር በማድረግ አጠናክሩኝ እላችኋለሁ። ወዳችኋለሁ። መልካም ቆይታ ይሁንላችሁ እያልኩ ከዚህ እሰናበታለሁ። ባይ ባይ።